በዚህ ሁሉ ፈተና ውስጥ ሆነው ሲያወሩ እንኳን ፈገግታ አይለይዎትም ማለት ምንም ነገር የደረሰበት አይመስሉም። እና እንደዚህ አይነቱን ጥንካሬ አሁን ላይ በተለይ ወጣቶች አሉ ማለት አንዳንዶቹ ስራ አጥተው ሌሎቹ ደግሞ የምን ሞክረው ነገር አልሳካልም ብሎ ምናምን ከፈጣሪ ጋር የመጣላቱ ነገር ተስፋ የመቁረጡ ነገር አለ። እርስዎ ደግሞ በእንደዚህ አይነት ሁኔታ ውስጥም ሆነው ፈገግታ ምስጋናም አልተለየዎትም እና ይህን ጥንካሬ እንዴት ነው ያገኙት? መልካም እንግዲህ በፊት እውነት ለመናገር መቼም የሰው ልጅ ተስፋ የሚሞተው ተስፋ ሲቆርጥ ነው። መጨረሻ ግባተ መሬቱ ተጠናቀቀ የሚባለው በህይወት እያለም ተስፋ ከቆረጠ ይሄ ሰውዬ በቆሙም እየሄደ ነው እግር አለው ግን ሙቷን ማለት ይቻላል። ይህንን ነገር እንዳላደርገው አንደኛ የረዳኝ በቤተክርስቲያን ማደጌ የቤተክርስቲያንም አባት መምህር በመሆኔ መጻሕፍቶችን በማንበቤ በማገናዘቤ ይህን ነገር አውቃለሁ። መድረሻ የለኝማ